ኦሮማይ ማንበብን ቀጠልኩ የሷን ጭቅጭቅና ነትርክ ላለመስማት ነበር አቤል ቆይ እኔ ከግርግዳው ጋር ነው ሞሮ መልስጠኝ እንጂ ድምጿ ካሴት የነከሰ ያህል ተንተፋተፈብኝ ትክብዬ ካለምንም ንግግር ተመለከትኳት ቆይሽ ምን ይሆን ነው ምትይ ምን ሆን ነው ምትይ ምን ላድርግ በኃይለ ቃል ተናግረት በንዴት ከመቀመጫ የተነሳው ቆይኔት ልሂድልሽ አንቺ መልሽልኝ ነጋ ጠባይ አንቺ ንዝንዝ ላለመስማት የሞተችው እናቴ ከጉድጓድ አውጥቼ ከሷ ጋር ልሸሸክ ታፍኖ የነበረው ንዴት የማለው ድምጼ ነበር ድንገት ግንፍል ያለው ድንጋጤዋ ከይቷ ያስታውቅ ነበር ፍጥጥ እንዳልሽ ቀረች አይኗን ባዘለ ይሄ የአዞም ባሽን ወደዛ ትክት ያለ አይነ ስሜት ተሰምቶኝ በእጅ ያስኩትን መጽሐፍ ሳለቅ እጄን አወናጨፍኩ በርግጥ አደይ የአዞ እንባ የሚያመነጭ አይላል ነበራት አይኖቿ ትላልቅ ናቸው ለመጀመሪያ ጊዜ ሳቡኝና የማረኩኝ አንዱ የሰውነት አካላቶቿ ናቸው ሆኖም ግን አይኖቿ በውሸት አንብተው ብኛል ብያላስብም የምረማ ያውቁም ነበር እናም ልቤን በከፊልም ቢሆን በንግግሬ ደንገጥ እንዲላለ አቤል ይሄን ያክል ምን አርጌያለሁ አለች በሚስረከረክ ድምጽ ተቀላጽዋ ጀርባ ነገሩና ሁኔታውን ማመን እንደከበዳት ታስታውቅ ነበር እኔኮ እንባዱ ብዱብ አለ እኔ ከለተለት እየተቀየረ የመጣው ጸባይ ግራ ሲገባኝ እናውራበት ብዬ እንጂ እንዲላሰለች ፈልግ ያልነበረም በእጇ መዳፍ እንባዋን ጠረ ካደረገች ለመጀመሪያ ጊዜ እኔ ፊት ደካማ ሆና መታየቷ ሲያሸማቀቃት ተመለከትኩ ልቤ አንዳች ነገር ነሰረው ሆኖም የሆነ መንፈስ ተጠናውቶኝ ነበር አንዳች ሰመመን ውስጥ ነበርኩ አይኖቼ ልቤ የሷን መከፋት በተመለከተ ቁጥር አብራሃት አልቅስ ይለኛል ደርሶ ድንግጥ ይልብኝ ነበር ሆኖም ግን አንዳች ድምጽ ተናገራት እስካሁን ያመካውን አውጥተ ገስጻት ይለኝ ነበር ሆኖም ልቤ በፍጥነት ይመጣ ጀመር ልክ ፖዚቲቭ እና ኔጌቲቭ ኤነርጂ እንደሚዋዱት ውስጤ ከራሱ ጋር ጸቡ ሲገባ ታወቀኝ እንዳፈጠጥኩባት ነበር እሷ ግን ከፊቴ ድክም ለፈስፈስ አለች የሆነ ነገር ያበሳጨ ይመስለኛል ዝምታዬ ሲብስባት አንገቷን ሰበር አድርጋ እንባዋን እየጠራረገች ቅስቅስ ባለመልኩ ነበር የተናገረችኝ ምንም ያበሳጨ ነገር የለም ሰላሜን ነው መፈልገው በቃ ሰላሜ ስጪኝ አልኳት ብስጭት ብዬ ትክብላ ላፍታ ተመለከተችኝ በድጋሚ አይኖቿ በእንባ ሲሞሉ ተመለከትኳቸው መልስ ሚሆን ቃላት እንዳጣችልኝ ገባኝ እንባዋን የግድ ለመመለስ ታገለች እኔ ኮን ይረበሽኩ ከፊት ገለን ልበልልህ አለች የሆነ ቆራጥ ስሜት ውስጥ እንዳለች ያስታውቃል ከዛ የኔን ምላሽ ሳትጠብቅ ብድግ ብላ ወጣች በቆምኩበት ቁና ተነፈስኩ እንዴ እንትን ያናደደኝ ቆይ አልኩ ለራሴ
ሰላሚን ስጭኝ አልኳት። ሰላሚ ምን ነበር? የሰላም ስሜቱስ እንዴት ነበር? በቆምኩበት ራሴን ጠየቅኩ። ሆኖም የራሴን ሁኔታ አረም ሊያደርገኝ የሚሞክረው ውስጣዊ እርማት ክፍሌን መልሶ ቆጣ የሚለው ነገር ነበር። እንደወኔ ሸነት አርጎኝ እንደተኮፈሱ እየተመነቃቀርኩ ወደ መኝታ ክፍል ያመራው። መኝታ ክፍላችን በር ስደርስ አንዳች ነገር እግሬን ያሳረገኝ የሆነ አትሂድ የሚል ስሜት ነበር። ወደኔና ወደ አደይ ክፍል እንዳልገባ የሚያደርግ ክፉ መንፈስ ይበልጥ መጥቶ ላይ ሲሰፍር ታወቀኝ። ወደ ውስጥ ብዘልቅ ከትራሱ ላይ ጋደም ብል ብርድ ልብሱን ላይ ጣል ባደርግ የሷን ጠረርና ሁኔታ ባይነ ህሊናዬ ብቅ የሚል መስሎ ፈራው። ወደ እንግዳ ክፍል ፈጠን ብዬ አቀናሁ። በሩን ከፍቼ መልሼ ከውስጥ ዘጋሁት። ወደ አልጋው አቀናሁ። አልጋው ላይ ጋደም እንዳልኩ በረጅሙ ተነፈስኩ። አንዳች የሰላም ስሜት ተሰማኝ። አልኩ ልክ የሚሰማኝ ሰው ያለ ይመስል ነፃነቴን በአደባባይ አወጅኩ። ስልኬን ወጣ አደረኩ። ፍላይት ሙድ አደረኩ። የማንንም ረብሻም ሆነ ድምጽ መስማት አልፈለኩም ነበር። አጠገቤ ያለውን ታብሌት ወጣ አድርጌ ዘፈን ከፈትኩ። የእጅጋየሁ ሽባቦ የጂጂን እስከመቼ የሚለውን ነበር። እውነትም እስከመቼ ለራሴ አጉረመረምኩ። የምን ጭንቅ አልኩ ደግሜ። መጽሐፌን ማንበቤን ቀጠልኩ። መጽሐፉን ወደ ማገባደድ ደረጃ ተቃርቤያለሁ። ጉጉት ላይ ነኝ። ምናልባት እሱም ሰላምን ይሆን የፈለኩት። በማንበቤ መሃል ሂድ መለስ የሚል ቆንጠጥ የሚያረግ ስሜቱን ልብ ይልብኛል። የሰራው ያለውት ነገር ልክ አለመሆኑን ሊያስታውሰኝ የፈለገ ይመስላል። ቀልቤን ሰብሰብ አድርጌ ወደ ንባቤ ተመለስኩ። እጅጉን የሚጣፍጥ የሚያጓጓ ቦታ ላይ ነበርኩ። ሰከንዶች፣ ደቂቃዎች ነጎዱ። ሰዓት ሞላኝ። ብድግ ብዬ ተንጠራራሁ። እንደ ማሳቃት ካልኩ በኋላ ተነሳሁ። መውጣት አለብኝ፣ ቡና ነገር መቅመስ አለብኝ አልኩ። መቅመስ ብቻም ሳይሆን የተቆላውን ማሽተት ሁሉ ያስፈልገኛል ስላሰብኩ የሆነ ደስ የሚልም የሚረብሽም አይነት ስሜት ነበር የተሰማኝ። ከመውጣቴ በፊት ራሴን በመስተዋት ተመለከትኩ። አንድ አፍታ ሻወር መውሰድ አለብኝ አልኩ። ሆኖም በቀስታ በተራመድኩና በረገጠው የታቴ ቅጽበት በጆሮዬ ለቡና ሻወር የሚል ድምጽ እየተሰማኝ ነበር። ለቡናስ ቢሆን ጥሩ መሽተት የለብኝም? በንዴትና በቁጣ ሲንቀለቀልብኝ የነበረው ስሜት ቀደም ብሎ ካንዳች ጋለ ሁኔታ ላይ ጥሎኝ ነበር። ከዛ ቀስቀስ ባለ ውሃ ራስን ማስታገስ ምን ችግር አለው አልኩ። ደግሞ ከላይ የለበስኩትን የቤቲን ቲሸርቴን ወለቅ እያረኩ ከራሴ ጋር ሙግት ውስጥ ገባው። በሙቋሃ መውሰድ አልፈለኩም ነበር። ሻወር ቤት ገብቼ ቀስቃሳውን ከፈት አደረኩ። እንደ በረዶ ይቀሰቅስ ነበር። አየሩም ሲጀምር በቀስቃዛ ለመታጠብ የሚጋብዝ አልነበረም። ቶሎ ለቅለቅ ብዬ ወጣሁ። ከላይ ልብስ ነገር መደረብ እንዳለብኝ ተሰማኝ። ነጭ ቲሸርትና ኦሞ ከለር ጂንስ ሱሪ ለበስኩ። ጺሜን እያሻሻው በመስተዋት ራሴን መመልከቴ እንደቀጠልኩ የሚያስገመግም ድምጽ ተሰማኝ። ፊቴን መለስ አድርጌ በመስኮቱ አሻግሬ ተመለከትኩ። ሊያወርደው ነው ስላሰብኩ መኪናዬ መሄድ አለብኝ። ወዲያው ውሳኔ ላይ ገባው። መጽሐፌ እንደነገሩ ነበር ጣል አድርጌ ተነሳሁት። ካልጋዬ ተነስቼ መጽሐፌን አስተካከልኩና ያቆምኩበት ቦታ ላይ አጠር ባለችው ዘንፋላ ገመዴ ለብልክት አድርጌ ካልካው አጠገብ ካለው ኮሜዲኖ ላይ አኖርኩት። ከላይ ላይን የማይጨንቅ ብዙ ያልጮኸ ክሬም ከለር ካፋይ ጃኬት መሳይ ሹራብ ለበስኩ። ሽቶ ከመደርደሪያው ውስጥ አውጥቼ አርከፈከፍኩኝ። ለምን ሰው አንድ ተለቅ ያለ ቀጠሮ ያለበት ሰው እንጂ ቡና ለመጠጣት የሚወጣ ሰው አልመስልም ነበር። ለምን ይሆን እንዲምሽቀረቀረው አለኝ ውስጤ። ቆየት ያለ በትዝብት ብቅ የሚለው ውስጣዊ ድምጼ። ልብሴን አስተካከልኩ።
ልወጣ ካልኩ በኋላ ተመልሼ መጽሐፉን አፈፍ አድርጌ ይዤ ወደ መንገድ ያቀናው። ካፌ ቢጤ አረ ካፊያ ቢጤ ነገር ጀማምሮታል። ጥሩ ውሳኔ ነበር መኪና ለመያዝ የገፋፋኝ ስሜት አልኩ ለራሴ። መኪናው ውስጥ ገባው። መኪናዋን ማሽከርከሪን ጀመርኩ። ቀጥታ የነዳሁት ወደ ጫካ ቡና ነበር። ቦሌ ያለው ብራንቻቸው ነበር የሄድኩት። በስራ ቀን ነበር የሄድኩት። መኪናዬን አቁሜ ወደ ውስጥ ዘለኩ። አንዳንዱ ሰው የግል ላፕቶፑን ይዞ ቁጭ ብሎ ስራውን ሲሰራ አስተዋልኩ። እኔም እንደዛ ነበርኩ። አንድ ሰሞን እንዲያርጉኝ ነበር። ሆኖም ከጊዜ በኋላ ተቀይሯል። በቃ ማረፍ ትከሻዬን ዘንበል ማድረግ ነበር ይናፈቀኝ። በስራቱ ጥሩ መዋል ከቢሮ ጭን ሳልላቀቅ ከታማሚዋ ሚስቴ ጋር ቤት በሌላ ያምሮ ቀውስ መቆየቱ ነበር ያሳመመኝ። ስራው ውጥረቱ በቃ ሁሉ ነገር ነበር ለካስ የታከተኝ አልኩ። በየቀን በራቸው ተቀምጠው ጠቆር ያለውን ወፍራም ቡና በላይ የተጋቱ ስራቸው ላይ ተጠመዱት ሰዎችን ስመለከት ለራሴው ፋልኩ። ለካስ ስሜት ደስ ይላል አልኩ። ዘንፈልፈል ለብዬ ተቀመጡ። አስተናጋጁ ከተፋለ ቡናዬን አዘዝኩ። ወይኔ መጽሐፌን አልኩ ተመልሼ። መጽሐፉን ለማምጣት ወደ መኪናዬ እየተንደረደርኩ አስተናጋጁ ደንገጥ ብሎ ተመለከተኝ። መመጣው ስል ምልክት ቢጤ በእጄ ሰጥቼው ወደ ውጭ አመራው። ካፌው ትንሽ ጫን ያለ ነበር። ፈጠን ብዬ በእጄ ጭንቅላቴን ከለል አድርጌ ለመሮጥ ሳኮበኩብ ልክ መኪና ግጭት ያክል ከፊቴ ከመታው ሰው ጋር ተጋጨው። ከፊቴ ወደ ውስጥ ከዝናቡ እየሸሸች የነበረችው አንስትም የኔ ግጭት አንገድግዷት ልትወርቅ ስትንገዳገድ እጇን አፈፍ አድርጌ ወደ ራሴ መለስ አደረኳት። ቀይ ፊቷ ላይ ንዴትና ድንጋጤ አንድ ላይ ይንጸባረቅ ነበር። ንዴቱ ምን ያሯሩጣል የሚል ይመስል ነበር። ድንጋጤው ደግሞ ከመውደቅ የተረፈው ስሜት። ወዲያው ይቅርታ ተርፈሻል ስል ጠየቅኳት። አዎ አለች። ለቁጣ የከጀለው ሁኔታዋ ነበር በግድ መለስ ያደረገችልኝ። መቴታች ቀጠለ። በእግሯ ቆም ማለቷን ካረጋገጥኩ በኋላ እጇን በቀስታ ለቀቅ አደረኳት። እሷም ንዴቷ በረድ እያለላት መመልከቷን ቀጠለች። ቃላት ሳንቀያየር እሷም ወደ ዘለቀች፣ እኔ ወደ መኪና ያቀናው። ከመኪና ውስጥ መጽሐፉን አውጥቼ ወደ ካፌው ተመለስኩ። ሰው በመቅጽበት ጤቅ ብሏል። ዝናቡን ሽሽት ሩጫውን ለማብረድ በግፍ የገባ ነበር የሚመስለው። በስራ የተጠመዱ ሰዎች ላይ በውስጤ እየተሳሉ ቡናዬን ፉት እያልኩና መጽሐፌን እያነበብኩ ለመተንፈስ ያቀድኩባት ቦታዬ ተይዛለች። ንዴት ብልጭ አለብኝ። ልክ ፍሬን እንደያዘ ሰው ቀጥ ብዬ ቀረሁ። አባ መጣው ብዬ ነበርኩ ሳላስበው ልጁ ላይ ቡልጭ አልኩበት። ይቅርታ በጣም አባቴ ስትቀመጥ አላየኋትም ነበር። ልጁ ደንገጥ ብሎ ተርበተበተ። ጸጉሯ ዘንፈል ያለ ሴት ነበረች። የሚያምር ስርክርክ ያለ ገብሳማ ቀለም ተቀብቷል። ጸጉሯ የሆነ አይን ውስጥ የሚገባ የሚስብ ነገር አላት። ከላይ ረዘም ያለ ጉልበቷ ድረስ የሚደርስ ነጭ ኮት እንደ ነገሩ ከትከሿ ጀምሮ ጣል አርጋበታለች። ከውስጥ አጠር ያለ አጓጉል የሚባል የሐር ጥቁር ቀሚስ ለብሳለች። ከታች ጥቁር ረዘም ያለ የዝናብ ጫማ ቡትስ ተጫምታለች። በቀስታ ወደ እሷ ዘንድ አስተናጋጁን ከተል ለብዬ ቀረባርኩ። ቦርሳውን እያስተካከለች ነበር። ይቅርታዬን ይህት ያስተናጋጁን አሳዛኝ ቅላጼ የታጀበውን ድምጹን ስትሰማ ቀና አለች። ተመለከትኳት። እንዴ እቺ ልጅ ቀደም ብላ በር ላይ ተጋጯት ሴት ናት። ሆኖም ግን እንዴት ላውቃት አልቻልኩም። ቀደም ብሎ አለባበሷን እንኳን በደንብ መመልከት አልቻልኩም ነበር። ይቅርታ ስትቀመጪ ስላላስተዋልኩሽ ነው። ቀደም ብሎ እሱ እዚህ ቦታ ጋር ነበር፣ ወደ ውጭ ላፍታ ወጣ ብሎ ስለነበር ነው አለ። ተነሽ የሚለው ቃል እንዴት እንደሚያወጣው ግራ ገብቶት እንደነበር ያስታውቅ ነበር። I'm really sorry መያዙን አላወኩም ነበር አለች። ከጆሮዋ ውስጥ ወጥፋው የነበረውን ማዳመጫውን ወለቅ እያደረገች። በዚህ
እንደተመለከትኳት ነበር። ለመነሳትና ቦታ ለመቀየር አይኗን ካስተናጋጁ እኩል አብራን ከራተተች። አይኔን ከአንድ ቦታ ላይ ያልነቀልኩት እኔ ብቻ ነበርኩ። እሷን ማየቴን ቀጠልኩ። አስተናጋጁ ከፊት እንዳለ ነጭ ላብ አጠመቀው። የኔ ዝምታ ቁጣ መስሎት ነበር። ልጅቷን ወዴት ሊሸሽጋት ወይም ሊያሸሻት እንደሚችል ግራ ገብቶት ቦታዎችን ባይኑ ፈለግ ማድረጉን ቀጠለ። ይቅርታ በቃ አንተም እስከዛ ዚያረፍ በል እኔ ቦታ ላመቻችላት መጣው አለ በትህትና ትከሻዬን መታ እያረገ። እንደ ነገሩ እዛው ከጓደኞቹ ጋር ሊተራመስ እንጂ ቤቱ በቅስበት ጠጠር መጣያ እንደሌለው ጤም ብሎ እንደነበር ወዴትም ሊወስዳት እንደማይችል ገብቶኝ ነበር። ከፊቷ ወንበር ሳብ አድርጌ ተቀመጥኩ። አስተያየት የአንድ ፊልም የሚታይ የሆነ የነፍሰ ገዳይ ገጸ ባህሪ የተላበሰን ሰው ይመስል ነበር። ትክብዬ ከመመልከት የተነሳ የፖሊስ ጥያቄ ላነሳባት በሚመስል ሁኔታ ግራ ስትጋባ ተመለከትኳት። ይቅርታ ቦታው ላይ ሰው ስላልነበር ነው የተቀመጥኩት አለች። ሌላ ልትሰጠኝ የምትችለው ንግግር አልነበራትም። ዝም አልኩ። ዝምታዬ እንዳስፈራት ታስታውቅ ነበር። ጸጉሯን በሁለት እጇ በተን እንደማድረግ ብላ ሊወርቅ ሸርተት ያለውን ኮቷን አስተካከለች። ሸርተት ባለው ኮቷ ስራ ሳልፌ ስስ ቀይ ገላዋን ተመለከትኩት። ከላይ የለበሰችው የሐር ቀሚስ ጉርድ ነበር። ከቅላቷ ጋር ቀሚሱ በቅርበት ደግሞ ይበልጥ ፍክ ታርጓታል። ከንፈሯን ቀይ ሊፕስቲክ ተቀብታለች። አይኖቿን ተኩላለች። ከንፈሯን፣ አይኖቿን፣ አፍንጫዋን ባይኔ ሄድኩባቸው። ውስጥ ያለው ያኛው ስሜት ቆጣለኝ። ደንገጥ ብዬ እየተይን መለስ አረኩ። ጉሮሮዬ እንደመጠራረግ አልኩ። በሰራውት ስራ አፈርም አልኩ። ችግር የለውም አንቺ ካረበሸሽ እዚህ ሞን ትችያለሽ አልኩ። አንገቴን ወደ ኋላ ሶር አድርጌ ላፍታ ቦታ ፍለገ የነበረውን አስተናጋጅ ተመልክቼው መለስ አልኩ። አይ ችግር የለውም ወንበር ሲለቀቅ ቀይራለሁ። ቀደም ብሎ የነበረው ሁኔታ ተጋባዥነት እንዳልነበረው ያስታውቅ ነበር። አረ በፍጹም ለቀድሞ እንደው ይቅርታ ለመጠየቅ የሚያሳይ አክብሮት አድርገሽ ሰጅልኝ አለ ውስጤ በትህትና ፈገግ ብሎ። የግዷን ትንሽ ሳቃለች። ዞር ብዬ ከአይኔ ጋር አይን ላይ ላለመገጣጠም በባዶ ሜዳ እየተንከራተተ ያለውን አስተናጋጅ ለመጥራት እጅን ከፍ አረኩ። ሳይወድ በግድ ፈገግ ያለ ፈጠን ብሎ መጣ። ወንድም ያታስብ በቃ ባይሆን ኦርደር ውሰድ እዚህ መሆን እንችላለን አልኩ ፈገግ ብዬ። ነው እሺ ምን ልታዘዝ የኔ እህት አለ። የሷን ሐሳብ እንኳን ለመቀበል ፋታ አልነበረውም። ጠቆር ያለ ማኪያቶ አድርግልኝ አለች። እሺ ተፍ አለ። ይቅርታ ለመሄድ ቸኮል ሲል ቆም አደረገችው። ሳንዱች ማምጣልኝ አለች። ትዕዛዟን ረጋ ብሎ ተቀበለ። አንተስ የኔ ወንድም የሚበላ ነገር አለ ከሷ ሲጨርስ ወደኔ መለስ ብሎ ይቅርብኝ ቡና ብቻ ይበቃል አልኩ። ልክ እንደ ጎረቤት ልጅ እሷን ትዕዛዝ በጆሮ ያጮልቄ መስማቴን ቆም አድርጌ ፈጠን ብዬ መለስኩለት። ዝምታው ሰፈነ። ላፍታ አይን ላይን ከተያየን በኋላ መጽሐፌን ከፊታችን ጋር ዳደረኩት። አንዴ ካየዋት አይኔን ከአይኗ ላይ መንቀል መችል መስሎ አልታያለኝ። ስሜቴ ወደ መጽሐፉ አልገባለኝ። አንዱን አረፍተ ነገር ደጋግሜ ወደ 10 ያነበብኩት። ቀደም ብሎ እንደነበረው በስሜት ማንበብ አልሆናለኝ። መጽሐፍ አንባቢ ነው ወይስ እንዲሁ መልክ ለመስራት ካፌ ውስጥ ገብተ መጽሐፍ ይዘው ዝም ብለው ከሚዞሩት ውስጥ መካከል ረጋ ባለቅላጼ ነበር የጠበቀች። መጽሐፉን በቀስታ ዝቅ አድርጌ በቅድሜ የተመለከትኩት አይኖቿን ነበር። ከዋረገኝ እንዴት ሳቅ ብዬ ጠየቅኳት። መጽሐፌን አጠፍ አድርጌ ጠረጴዛው ላይ ለማኖር አፍታም አልፈጀብኝም ነበር። ወዲያው አስተናጋጁ ቡና እንዲሁም እሷ ስትበላም ይሁን
የሆነ የጠረጴዛ ንጣፍ ነገር ይዞ ከች አለ። ያ ቆርፋጭ አልኩ በውስጤ እጆቼን እያፋተኩ። የተሸከመውን ትኩስ ነገርና ቃለ ማስቀመጥ ቦታ ያነሰው ሲመስለኝ መጽሐፌን ብድግ አደረኩለት። አንዴ ይቅርታ ልዋስህ አለች። ቅንጥስ ሊል የደረሱ ጣቶቿን ወደ እኔ አሰናፈነቻቸው። መጥፎ ሐሳብ ሾካለኝ። ልቤን፣ ቀልቤን፣ ስሜቴን ስልብ አረገው። እጇን ሳብ አርጋቸው በከንፈር እንከሳቸው አለኝ። ከፊቴ እንደ ግርዶሽ የተጋረደብኝ አስተናጋጅ ሁኔታዬን እያጤነ መሆኑን በጎንዮሽ እይታዬ ማወቅ በአይኔ ገርመ ማረኩት። ፈጠን ብሎ ጌታውን ወደ ሌላ አቅጣጫ ሰበር አረገው። የቡና ስባቱ መፋጨቱ እንደሚባለው ቡና በትኩሱ እሱን ስጠጣው ነው ደስ የሚለኝ። ስኳር ጨምሬ ያማሰልኩ ሰረቅ አድርጌ ተመለከትኳት። ከቡናዬ ፉት አልኩ። እይታዬ ላፍታ እንኳን ከሷ ላይ ሰበር አላለም ነበር። አይኖቿን ቃላቶቹ ላይ ከርተት ታረገቻቸው። እይታዬ እንደቀጠለ ነው። ፊያሜታ አለች መጽሐፉን መልሳ ከግደን እያረገች። ቡናዬን ጨለጥ አድርጌ ቁጭ አደረኩት። እሷ ገጸ ባህሪ ሳበችሽ ጠየኳት። አይኔና ልቤ ውስጥ ቀድማ የገባችው እሷ ነበረች አለችኝ ወደኔ ዘንድ ጠጋ ብላ። እኔም ውስጥ የገባችው ሱስ ያዘዘችኝ እሷ ናት አልኳት ፈገግ አለች። ጥያቄን ግን አልመለስክልኝም ነበር አለችኝ። የቱን ጥያቄ? አይኔን ከአይኖቿ ላይ ሳልነቅል ጠየኳት። ከአንባቢ ዘርፍ ነው ወይስ ከጉረኞቹ ዘርፍ አለች። ፈገግቷ የፌዝ ይመስል ነበር። እኔም ለራሴ ፈገግ አልኩ። ወደ እሷ ዘንድ ቀረብ አልኩ። አፍላፍ ገጥመው እንደሚሆኑ ጓደኛሞች ነበር ምን መስለው። አንባቢ የምባል አይነሱ አይደለም። ሆኖም ግን ከመጽሐፍ ልዩ ቦታና ፍቅር አለኝ። ልክ አሁን ቡናዬን ተረጋግቼ እንደምጠጣው መጽሐፍም ረጋ ብዬ ማንበብ እንሻለሁ። በቸኮላ አይሆንልኝም። ለዛ ነው ካለኝ ጊዜ አንፃር እዛ ዘርፍ ላይ ለመገኘት ቆሳል ሆነ ቀራለሁ አልኳት። ታዲያ እንደ ጉረኞቹ ጄስኪዝል ላላነበው ነገር መጽሐፍን ተሸክሜ ለመዞርም ቢሆን ጊዜ የለኝም አልኩ ሳቅ ብዬ። ታዲያ ራስን የትኛው ምድብ ውስጥ አስገባኸው? ተከብላ መመልከቷ እንደቀጠለች ጠየቀችኝ። አንቺ የትኛው ታስገብኛለሽ? ፈገግ አልኩ። ሁለቱንም እንደማትወክል ነው የገባኝ። ሆኖም ከአንባቢያን ረድፍ ከገባ ለመውጣት የሚከብድና ስሜቱን የሚያስደስት አይነት ሰው ትመስላለህ አለች። ሁኔታዎች ተገልብጦ እሷ ሆናለች አይኔን የምትመለከተው። እኔው በተራይ ደግሞ አፈር ደንገጥ እያልኩ አይኔን ሰበር ማድረግን ቀጥያለሁ። ውስጤን አውቀዋለች አልኩ። ልክ ብለሻል አልኳት ትንሽ አዘን ብዬ። ይህን ስሜቴን አደይ አትረዳኝም። ይሄ ነው ዋና ችግሯ። ረዴት አለች እጇን ለሰላምታ እየዘረጋች። ፈገግ አልኩ። ቀደም ብዬ ለስማቸው የገጀልኳቸው ጣቶች ነበሩ። እጄን ዘርግቼ ጨበጥኳቸው። አቤል እባላለሁ አልኳት ፈገግ ብዬ። ስራ ጊዜ የሚጠይቅና ነፃነትን የሚያበጅል አይመስልም። ልክ ነኝ አለች የራሷን ግምት ፈገግ ብላ ተቀስ እያረገች። እኔም አብሬያት ፈገግ አልኩ። ከዛ ለመልስ ዘጋጅ ያ እንደ እርጎ ዝንብ ጥልቅ ያለ ያስቸገረኝ አስተናጋጅ ተመልሶ ከተፋለ። አስተያየቱ የኔ ቁጣ ያዘለ እይታ ለመሸሸግ የፈለገ ይመስል ነበር። መልካም ማድ አለ። ካወራራችንና በደቂቃዎች በተፈጠረው መቀራረብ አማካኝነት ምግቡን መሃል ለማል አስቀምጦት ነበር ሄደው። መልካም ማድ አልኳት ነኝ ያስተናጋጁን እግር መሄድ ተከትዬ። እንዴ አብረን ነው እንጂ ምን በላው ሳቃለችና ሳህኑን ለኔም ለሷም እንዲቀርብ አድርጋ ቀደም ብሎ ከነበረው ይልቅ አመቻቸች። አረ በጭራሽ አልኩ እየተግደረደርኩ። እንዴ አሁን እኮ ምን ተዋወቅ ሰዎች ሆነናል።
አብረን እየተቋደስን ያን መሰለ ጨዋታ እንቀጥላለን አለች እይታዬ እሷ ላይ እንዳለ ሳቃልኩ ካልሽሽ አልኩ ጣጣቴን ወደሚያክለው ድንች ጥብስ እይታዬ ላኩኝ ምግብ አበላል ደስ የሚል ነገር አለ ልክ እንደ አዴ ግን እንደሷ ቀስ ብላ አይደለም የምትመገበው በቃ ጎረስ አረገች በርግጥ አጎራረሷም ለዛ ነበረው የሆነ ከንፈሯ ጋር ሲደርስ አማላይ ነገር ጥበት እና ሰው ሳስታመም ጊዜ አጠረኝ ያልከኝ አለሽ ቀደም ብዬ እንደነገሩ ነካ ያረኩትን ጨዋታ ልታረጋግጥ እየሞከረች አው ከዛ ሰው አጠገቡኝ ማስታመም ግድ ነበር የሞት አፋፍ ላይ የነበረ ሰው ነበር ጭንቀቱ ሐሳቡ ሁሉ ነገሩ ኢኮኖሚካሊ እና ፊዚካሊ ያጠቃሻል አልኩስጤን ድክ ያለው ስሜት ተሸክሞ እንደዞረ ከንግግር ያሳብቅብኝ ነበር ስራ እየተመላለሱ የማስተመሙ ነገር አልሆን ስላለ ስራዬን ለቅቄ ፓርት ታይም ስራ ውስጥ ገባው እሱም ቢሆን ያው ነው ያን ያህል ነፃነት የለሽም ለሐሳብና ለጭንቀትም ቦታና ሰዓት አያበጅልሽም ብቻ በጭንቀት አለሙ ዝም ብሎ መባከን ነበር ታዲያ ሰው ሲሻለው የኔ ውስጥ ይበልጥ መረቀዘ ድካም ያንሰራራ ያ ሰው በህይወት እንዲቆይ ያደረኩት ጥረት ሁሉ ነገር ገደል ገባ አልኩ አይኔን ከቦታ ያዟዟርኩ ያ ሰው ሲመር ክብላ ተመልክታ ጠይቀች ልክ ብለሻል አልኳት እጄ ላይ ያለው ቺፕስ ካቻፕ ላይ ማጥቀሴ እንደቀጠልኩ ያ ሰው የኔ አዴ ነበረች ባለቤቴና እኔ አዴ ታሪካችን ረዘም ያለ ነው እኔ አዴን ሳቃት የ11 አመት ታዳጊ ነበርኩ አዴ ምስኪን ህፃን ነበረች እሷን በዛ ሰዓት እሷም ገና 9 አመቷ ነበርና እኔና አዴ የልጅነት ጓደኛማቾች ነበር እንድገታችን አንድ ላይ ነበር አዴ በተፈጥሮ ዝምተኛ ነበረች ፈሪ የኔን እጅ እንዲያዘች ከፋለች ያደገች ዩኒቨርሲቲ 4ኛ አመት ተማሪ ያለው እሷ ፍሬሽ ተማሪ ሆና ገባች ይገርምሻል ሁለታችን መቀሌ ዩኒቨርሲቲ ነበርን ከምታቆ ጓደኛ ስትርቅ ይበልጥ ፍራቷና ብቸኝነቷ ጨመረ ሆኖ ምን በድጋሚ ጇን ያሳረኳት ቆንጆ ነበረች የጠይን ቆንጆ ጸጉሯ ዙማ በቃ አይን ውስጥ የምትገባ ማራኪ ልጅ ነበረች ከፍሬሽም ከሲኒየርም አይናቸውን ጣል ሲያረጉብኝ የራሴን የሆነ ነገር የተነካብኝ ያክል ይመስለኛል እንገበገበኝ ጀመር ወንድምና እህት የተባለው ግንኙነታችንና አምብሬ ጣላው ታላቅ ወንድም ነቀርቶ እንደ አባት ጓታጂ ፈልቀቀው ሊወስዷት እንደሚችሉ ገመትኩ እሷ ግን አንገቷን የሰበረች ምስኪን ነበረች እኔ መሪዋ ነበርኩ ላደ ይሄ አዲስ መልክ እንደ እናት ቀሚስ የኔ እጅን ሚያዝ ይበልጥ ያሳምናት ነበር ለበረቃት ዳርዳር ይያልን ባልንበት ወቅት ላይ ነው ላንሸራሽር በሚል ሰበብ ወደ አንድ ቦታ ይዣት የኮበለልኩት አሪድ ይዛኔ ነበር ሶስት የተደበቀ ፍቅር እንዳለ የተገነዘብኩት በቃላት የምታምንዘው አልነበረች በቃ ፈሪናት ገባሽ ሆኖም ልብ ብሎ ለተመለከታት ድርጊቷ ሁሉ ንግግር ነበር ሰረቅ አርጎ የሚመለከተኝ አይኖቿ እየተዋ ሳቋው ሁሉ ይናገር ያሳበቅ ነበር እኔ ግን አጥንቼው አላቅም ነበር ታቀልሽ ከዛ በመዘገዴ ተበሳጨው አዳይ እናትና አባቷ በልጅነቷ ነበር ያጣቻቸው ሰፈራችን ስትመጣ ያዘን ትርጉም ሳታውቅ በለጋነት እድሜዋ ነበርና ሐዘን ይሰበራት ምስኪን ነበረች በዚህ ምድር ከላይም ከታችም የሚቀርቻት ሲታያቷ ጋር ለኑሮ ጠቅልላ መጣች ከዛኛ ግቢ ገባች ለሁሉም ሰው ያደራ ልጅ ነበረች የአይን ብሌን ያ ኃላፊነት ሲወርድ ሲዋረድ ወደኔ መጣ እኔም ከልጅነት እስከ እውቀት ድረስ የሷ ጠባቂ ሆንኩ ታዲያ ነፍስ ካወቀችበት ለታንስቶ ለየት ያለይቷና ሁኔታዋ መመልከት አልቻልኩም ነበር ታውሬ ነበር ሆኖ ምንም አዳይን ባልጥላት የጣሉትን ዕቃ ሲያነሱበት አይወድም እንደሚባለው ነበር የተሰማኝ ውስጤን ያንገበገበኝ እኔ ላደርጋት እንደዛው ወሰንኩ ከዛ ከሽርሽራችን ላይ እዛው ሽርሽር ላይ ያለ ነበር እንጂ ውስጣዊ ስሜቴ ፈንቅሎ ወጣውና ቅናትና ፍቅር ተደራርቦ ስሜቴ መቋቋም አቃተኝ
ተወሩሪ ሳምኳት ጠይም ፊቷ ቲማቲም ሲሆን ተመለከትኩት ለኔ እሱ ትልቅ ምላሽ ነበር ሳቃልኩ አፈር ብላ አንገቴ ስሩት ተፋለች በቃ ፍቅራችን ጦፈ በዝማት ስሜቴ መቆማቃተው በተማሪ ኪስ አቅማችን ወደ እንግዲህ ወደሚፈቅድልን ሆቴል ይዣት ሄድኩ እጄን ይዛ ከመከተል ውጪ ሌላ ምንም አይነት እንቅስቃሴ ያልነበራትም እኔ ነበርኩ መሪው ይዣት ጋደም ማልኩኝ መፍራቷ በሚንቀጠቀጠው ሰውነቷ ላይ ተመለከትኩ ቀረባልኳት ብርድ ይሁን ፍርሃት አቀፊያት ስሜቱን ብቻ ማባረር ፈለኳት ተሳሳትኩም ነበር እንዳቀፍኳት አይኖቿ ተቀልሽ ተስለመለው የተረበሸ የነበረው ስሜቷ ሰከን ሲል እንቅፌ ውስጥ እንዳለች ታወቀኝ እና አቤል አለችኝ ለዋላይ እንዳለው በበሳቱ ከዛ ተመለከትኳት እንደምትወደኝ ነገረችኝ ካደይ ወጤ መጀመሪያ ቃል ነበር አደይ በፍርሃት እንዴት ስሜቷን የሚገልጽ ከባድ ቃል ተጠቅማለች ብዬ አላሰብኩም ነበር ደረገጥኩ እኔም የሚሰማኝ ስሜት ነበር ሆኖም ከሷ ቀድሞ መውጣቱ አስተነገጠኝ ምን ያህል እንዳመነችኝም ተረዳው እኔም ወድሻለሁ አልኳት ተዝለኛል ቁርጥ በሚል ቅላጼ መሳሳማችን ቀጠልን አስወላ ተጋፈፍን ክብረ ንጽህናዋን ይሰጠኝ ለኔ ነበር አዴ ከዛ በኋላ በቃ እንብርቷን ቤቷም እኔ ልብ ውስጥ ሆነ አይኗ ካለኔ አይገለጥም የሰው ልጅ በጧት የቡና ሱስ እንደሚያቃስተው እሷም የሪሰኛ ሆነች ተመረቄ ነው ወደ ስራ ዓለም ስገባ እሷ ተማሪ ነበረች 3ኛ ዓመት እያለች ያቷ ማረፍ ቀድሞ እኔ ተሰማ ምን ያህል እንደሚከብዳት መገመቱ የሚከብድ አይደለም ለአደይ በዚህ ምድር ያለቻት ብቸኛዋ ሰው አያቷ ነበረች ከዛኒ አደይን ወደ አዲስ አበባ በዘዴ አምጥቼ መርዶን አረዷት ከልቧ ተሰበረች አዘኗን መሸከም ሲከብዳት አጠገቧን ኩላት በገፍኳት እንዳትወድቅ እንዳትደክም አገዝኳት በዲና በፈጣሪ ብርታት ቀና ማለቻለች ትምርቷን ጨረሰች አስመርቂያት እንግዲህ ቀጣዩን አመት የኔም እናት ይገርምሻል በዛው ከአንድ አመት በኋላ እናቴ ያሸለበች ከባድ ጊዜ ነበር ምክንያቱም ከሌለን ዘመድ አዝማድ የቀረን ብቸኛ ፍጥሮች ሆነን እሷም ዲዩኒ ከባድ ነው ብቻ ከዛ የግዴን ያውን ይበረታው ደና ከሚባለው ውጪ ድርጅት ስራ እየሰራው ደና የሚባል ጎጆ ለመቀለስ ተፍተፍ ማለት ይንቀጥሉ አደይ ወደ አዲስ አበባ ከተመለሰች ጀምሮ ትኖሪ ነበረበት ያቷና የኔ ልጅነት ሰፈሪ በፈራሽ ምክንያት ሊነሳሙ ተነገራት በምትኩ ቤት እንደሚሰጠን ቢነገረን በጊዜ ከኔ ይልቅ ችግር ውስጥ እንደሆነች የተሰማት አደይ ነበረች እኔም ያጠረቃቀምኳትን ገንዘብ አውጥቼና ከባንክ ብድር ጨምሬ ኮንዶሚኒየም ባለ አንድ መኝታ ክፍል ገዛው አደይ በሰዓቱ ከኔ ውጪ መጠገያ መሸሸጊያ ያልነበራትም ነበር ሆኖም በክብር በወግ ማረግ ላገባት ፈለኩ ወደድኩ ካደግንበት ሰፈር አደይ አያት ለኔም እና ጥሩ ወዳጅ ወደ ነበሩት ወደ እድሜ ባለጠጓ አማማ በለጡ ቢባሉ ነበሩ እዛ ሽማግሌ ለኩኝ በወግ በማረግ ሚስት ያረኳት ልሻለሁ ፍቅሬ በልጥ ጨመረ እሷን ደስታ ማየት ለኔ ትልቁ የደስታ ምንጭ ሆነ ያው ፍቅር ማለት ይሄ ነው አልኩ አንድ ሰው ውስጥ የራስን ደስታና ሰላም ማግኘት ነበር ኑሯችን እየተደላደለ መጣ አደይ ስራ እዚህም የተሳካላት መወከሯን ቀጠለች የኔ ስራ ምርቅ የሚባል ለውጥን በህይወታችን ያመጣ እንደመሆኑ መጠን አደይ ብዙም እንድትለፋና እንድትጨነቅ አልፈለኩም ነበር ሆኖም ለሷ መንቀሳቀሱ ጥሩ ነገር ነበር ከኮንዶሚኒየም ወደ ሪል ስቴት ኑሯችን ተሸጋገረ ፀሐይ ሪል ስቴት መኖሪያ አፓርትመንት ገዛው በጨረታ ማሸነፍ ሱቅም ከፈትኩ በቃ ሙላልኝ ሰመረልኛል ቀጣዩ ምኞቴ ልጅ መታቀፍ ልጅ መሳም ነበር ያህልም እንዳንሰራራ ከለታት አንድ ቀን ስልክ ያቃጨለ ጤና ይስጥልኝ አቶ አቤል የሚል ፈጣንና ደንገጥ ያለ ድምጽ ነበር አዎ ነኝ ማንደበላልኩ ምን እንደሆነ ባላቀም በዛ ቅስበት አንዳች ሆነ
መርፌ ቢጤ ነገር ልቤን ወስዶ የሆነ ጠቅስ ያደረገኝ ተሰምቶኛል። የወይዘሮ አደይ ባለቤት ነው አይደል የሚል ጥያቄ ተከተለው ማልበል አደይ ምን ሆነች ስል ነበር ከመቀመጫዬ ብድግ ብዬ በድንጋጤ ጠየቅኩት። ራሷን ስታወደ ሆስፒታል ወስደናታል። እስካሁን ራሷን አላወቀችም። መንገድ ላይ ነው ያገኘናት። ከመስሪያ ቤቱ አንድ ሁለት ስልክ ተደውሎልን ነበር። እነሱም እስኪደርሱ ድረስ ወደ አንተ እንድንደውል መረጃ ሰጥተው ነው አለ ከስልኩ ውስጥ ያደመጥኩት ድምጽ። አዛይቱ ሆስፒታል እንደሆነ ጠይቄ በሩጫ ሄድኩ። አዲስ ሕይወት ሆስፒታል ማጣት መስሎኝ ተንሰፈሰፍኩ። እምባዬን እየዘራው ከተባልኩበት ሆስፒታል ደረሱ። ስደርስ የመስሪያ ቤት ጓደኞቿ ቀደም ብሎኝ ደርሰው ነበር። ሊያነጋግሩኝ ሞከሩ። ግማሹ የራሱን መላምት ይሰጥ ነበር። ምናልባት ቅሪቶን ይሆናል የሚል መጽናኛ ቢጤ ግምት ነበር። ሆኖ ባቶንስ አልኩ ለራሴ። ብቻ በጣም ጨንቆኝ ነበር። ዶክተሩ ካፍታ በኋላ ብቅ አለ። ከፊቱ ምንም አይነት አስደሳች ዜና ይዞ ብቅ እንዳላለ ያሳብቅበት ነበር። ችግሩን ጠየቅኩ። በአስቸኳይ ሪፈር ተጽፎላት ወደ ልብ ሕክምና እንደወስዳት ነገሩኝ። ክዋልኩ። መሬት ሰባዩ ተገለባበጠብኝ። የኔ አደይ እጅ ሰጠች። በጠና ታመመች። በተደጋጋሚ ሰርጀሪ ማስተናገድ አዲስ ህይወታችን ሆነ። መሰናበት፣ ዳግም በህይወት መገናኘት፣ በቃ የኛ አዲስ ህይወት መስመራችን ሆነ። ተጎኔ የሚሉልኝ አጋጫጣው ደናውን ስራዬን ለማቆም ተገደልኩ። በሱቅ ገቢ እንዲሁም በፓርታይም በመሰራቸው ስራዎች የቤት ገቢያችንና የሷን ህክምና ለመሸፈን ህይወት አስገደደች። በዛ መንገድ ቀጠልኩ። ሁሉ ነገር ታከተኝ። ሁሉ ነገር ፈተነኝ። ጥንካሬዋን በርግጥ እሷን ደግሞ አደነኩ። ሰርጀሪ በተደጋጋሚ ታገለች። ጥርሷን ነከሰች። በፈጣሪ ቸርነት ደግሞ ለመትረፍ ታገለች። ታዲያ ከሷ ይልቅ እኔ ታመምኩ። አካላዊ ምሮ የደቀቀ ነገሮችን መቋቋም በማልችልበት ሁኔታ ተሰላቸው ተዳከምኩ። ያደይ መዳን ማገገም ለኔ ከምንም ነገር በላይ ነበር። ጸሎቴ ስለቴም ነበር። ሆኖም እሷን ላለማሳዘን ማደርገው የውሸት ሳቅና ገጽታን ይዤ መዞር መኖር ከበደኝ። ደርሶ አኩራፊ ተናጋሪ ያደረገኝ። ድሮ ስመለከታት ምን ሰፈሰፈላት ሴት አሁን ላይ ሳያት ደርሶ ቱግ ያደርገኛል። ደረቷ ላይ በትልቁ የተኛውን ጠባሷን ስመለከት በስቃይ በለቅሶና በእንግልት ያለፍኩባቸውን ጊዜያቶች አስታውሶኝ እንኳን ልቀርባት ልመለከታት አሻፈረኝ እላለሁ። ነገሩ ሆኖ ከሳምንት በፊት ያደይ የሆስፒታል ቀጠሮ ነበር። ተጨንቃለች። ዳግም አትታመም የሚለውን ተአምር የሆነውን ቃል ከዶክተሩ ለመስማት ተመኝታለች። ሆኖም መጥፎ ዜና ተይዞ እንዳትሰማ ፈርታለች። ይዛሉ አይምሮዬንና አካሌን እየጎተትኩ አብሬያት ሄድኩ። ዝምታዬ ፍርሃት መስሏታል። የኔ ግን ድካም ነበር። ነገሮችን መታከት ነበር። ከዶክተሩ ክፍል ስንወጣ አደይ አይቼው ከሰነበትኩ ረጅም ጊዜ ሆነው ፈገግታዋና ሳቋን ይዛ ነበር የወጣችው። እኔም ደስተኛ ነበርኩ። የጭንቁ ጊዜ አበቃ አልኩኝ። ሆኖም ውስጤ ከድካም የተላቀቀ እፎይታ ስሜት ተሰምቶት ነበር። ታዲያ በሳምንት ውስጥ ውሳኔ ወሰንኩ። ጉልበቴን እያንጠፈጠፍኩ እሰራቸው የነበሩትን የፓርታይም ስራዎች ለመልቀቅ ወሰንኩ። ጥያቄዎችና ጭቅጭቆች የዛኔ ጀመሩ። በቃ ለራሴ የሆነ አፍታ መስጠትን ፈለኩ። ዝምታን መረጥኩ። ካነበብኩ ቆየት ያልኳቸው መጽሐፍ እያገላበጥኩ በራሴ ዓለም መዋዠቅ ፈለኩ። በዚህ አዲስ ስሜት ውስጥ ባለቤቴን ጥርቅም አድርጌ ዘጓት። እንኳን ላወራት ተጠየፍኩ። ለምምጡ ከአቅሟ በላይ ሲሆን ድምጿን ከፍ አድርጋ በኃይለ ቃል መጠየቋ መናደዷን ጀመረች። እኔም ይውጣልሽ ብዬ ተውኳት። የሌላትን ጸባይ አከናነብኳት። ተጨቃጫቂ ወደ ተጨቃጫቂነት ማማገፏት። ከዚህ ስሜት መውጣት የምችለው እሷን ተስፋ ማስቆረጥ ስችል መስሎ ተሰማኝ።
ምክንያቱም ውስጤ ብዙ ድምጾች ነበሩ ሊገሩኝ የሚሞክሩ ሆኖም ያኛው ስሜት ፈጽሞ አየለ አድርግ ሂድ በል እያለ ወኔና ጥንካሬ የሚሰጠኝ ሆነ በዚህ ሁኔታ ለመቀጠል ወሰንኩ በቃ ውስጥ ያለው ክፋት አመረረ እሷን ማበሳጨትና ማስከፋት ስራ ሆነ አንዴ በዝምታ አንዴ በንዴት ሁኔታዬን ማጤን ቀጠለች ታዲያ ሁላይ ይሄው ከሌላ ሴት ፊት ቁጭ ብያለሁ ውጣ ወረድ ያየውባትን ሴት የገዛ ሚስቴን እንደ ሩቅ ዘመድ የታመመብኝ ሰው ነበር እያልኩ ጾታዋን እንኳን ሳልገልጽ የህይወቴ መታከት ምክንያትና ሰበብ አድርጌ ተጠቅሜባታለሁ ያሳዝናል አስቸጋሪ ነው እንደዛ አንዳንዴ ታውቃለህ ነገሮች ሞልተው ጫፍ ሲደርሱ ለመፍሰስ ይቃጣሉ በዛ ሰዓት ክፉ ነገር ደጋግሞሽ ይልሃል ታካሽ የነበረው ማንነትን እንድታደግሞ ይገፋፋል አለች ረዴት ከሄድኩበት ሐሳብ መለሳልኩ የሆነ ቅሽብርብር ያለ ስሜት ተሰማኝ ጥሩ አቀላለስ ተጠቅመሻል እኔ ሞልቶ ፈሱ ማንነቴን እንድክድ ከተገፋፋው ሰው መሐልኝ ከነዛ መሐልኝ ባጭሩ ራስ ወዳድ ነኝ አልኩ እኔም አለሽ ፈገግ ብላ እንዴት አልኩ ፈጠን ብዬ ከሷ በኩል ያለውን ነገር ለመስማት ጉጉቱ እንዲዝም ብሎ የመጣ አልነበረም የራሴን የሚቁነጠነጥና የሚያስጠላ ስሜትን ለመርሳት ከመፈለጉ የተነሳ ነበር መጀመሪያ ቤትን ቀይር መሰለኝ አለች ተስተካክላ ወደ ኋላ እንደ መመጫጨት እያለች ልቧን ጭንቅ አድርጎ ያዘውን ገፋ ብሎ ቁጭ ያለውን ጡቶቿን ሳልፈልግ በግድ ተመለከትኳቸው እይታዬ ስሜቴን ያሳብቅብኝ ነበር ሳቀብላ እጇን አስተናካቹን ለመጥራት ከፍ አረገች ራሴን ለማረም ያክል ጉሮሮዬን ጠረግ አድርጌ እኔም እይታዬን ወደ ኋላ አደረኩ ቀደም ብሎ ጢብ ብሎ የነበረው ቤት ረጭ ብሎ ተመለከትኩኝ ፈጽሞ ደነገጥኩ አስተናጋጁ ጊዜ ሲያጠፋ ወደኛ ዘንድ ከቻለ እኔ ግን እይታዬ ባዶ ከነበሩ ጠረጴዛና ወንበሮች ላይ ነበር ረዴት ሂሳብ እንዲያመጣ ጠይቀችው ፈገግ ብሎ እሽታውን ገልጾ በመጣበት አቅጣጫ ተመለሰ አይገርምም ሰው ሁሉ ልቅ ብሎ ሄዷል አልኳት የተገረምኩበትን ነገር ሳላነሳ መተው አልቻልኩም ነበር ሳቃለች ሁሉም ነገር ጊዜ ያለውኮ ጊዜው ሲደርስ ሁሉም ነገር ይጠፋል አለች ሳቅያለች ንግግሯ ቀኔ አዘል ሆነብኝ እንደ ነገሩ ፈገግ ብዬ ተመለከትኳት የኛስ ጊዜ አሁን ነው ሳቅ ብዬ ጨዋታውን ለማድመቅ ያክል ጠይቋት ልክ ብላን ሆኖም ትክክለኛው ሰዓት አልደረሰም ሰዓቱ ልክ ሲሆን ሁላችንም ብን እንላለን ሳቃለች ንግግሯ ትንሽ የሚረብሽ ሆነብኝ ሆኖም አብሬያት ሳቃልኩ ከፍያውን ፈጽመን ወጣን መኪና ይዛል አለች ከላይ የደረበችውን ኮት በስነ ስርዓቱ ያረገች አዎ ፈገግ አልኩ በምን አወቅሽ ፈገግታዬ ሳይጠፋ ጠይቋት ቀደም ብሎ እኮ የተናገርከው ወደ መኪና ድረስ ስትመለስ ምናምን አለች ሳቅ ብላ ስለሱ ቀደም ብለን አውርተናል እንዴ ስል ቃላቶቼን እየሰባበሩ ግራ በገባው መልኩ ጠይቋት ቀደም ብሎኝ ወደ መኪናው አቀናች መገመት አያቅትም ነበር በዛሽ ቅጽበት ውስጥ መቼም መጻፍን ለማምጣት ወደ መኪና ተመልሰ ካልሆነ በስተቀር እንደዛ በፍጥነት አትመጣም ነበር አለችኝ ወይኔ መጻፊ ያልዘጋውትን የመኪና በር መለስ አድርጌ ለወልድ ስል እጄን ያሳረገችኝ ልበቢስነ እቤት ያለ ነገር አትርሳ ስትራሴው ይረሳል ተመለሰ ብትሄድ እንኳን ማን ብሎ ይጠይቃል ለቃዎች ለአንተ ለሆኑ ነገሮች ሁሌም ቢሆን ተጠንቀቅላችሁ ከመለጡ አመለጡ ነው አለች መጽሐፉን ወደ ላይ ከፍ አርጋ እንደያዘችው ልክ ድሮ አማርኛ አስተማሪ ጠጠር ባለ መልኩ ስለ ዝንጉነቴ
እንደሱ እንደ መምህር ልታስተምረኝ ሞከረች። መጽሐፉ ነው የሚያመልጠኝ። መቼ ምግር የለው ተነስቶ አይሮጥ። በንግግሯ ሳቅ ብዬ የመኪናውን በር ዘጋው። አይምሰልህ ጭንቅላቷን ነቀነቀች። ችላ ያልከው ነገር እግር ባይኖረው ያመልጣል። የናከው ነገር ቆራጥነቱን አሳይቶ ባላሰብከው መንገድ ያስደነግጣል አለች። ኮስተር ብላ ነው የተናገረችው። ትንሽ ሁኔታዋ ግራ ቢያጋባኝም መኪናውን አስነስቼ ወደ ኋላ ለመውጣት እየሞከርኩ ፈገግ ብዬ ተመለከትኳት። አንቺ ልጅ ንግግርሽ ሁሉ እኮ ቅን ሆነብኝ። መቼም ቅድም አንባቢ ነህ ብለሽ የጠየቅሽው ለዛ ነው እንደዚህ አይነት ነገር ላይ ኤክስፐርት አይደለሽ ብዬ ሳቃልኩ። ፈገግታዋ ለስለስ ያለ ነበር። እሺ ወዴት እንሂድ እመቤት አልኳት ወሬውን ለመቀየር ያክል። ደስ ወዳለ አንዱ ባር አለች። በዚህ ሰዓት ወደ ባር ካለሽ መቼም አልኩ በውስጤ። መኪናውን በፍጥነት አሽከረከርኩ። ዝናቡ አየላለ። ካፊያነቱ ቀርቶ ዶፍ ሆነ። መኪናዬ ከባር ይልቅ ላውንጅ ወዳለበት ሆቴል አደረኩት። ወደ አትላስ መስመር ነዳሁት። ካሰብኩት ቦታ ደረስን። ተያይዘን ወረድን። ዝናቡ ያበሰበሰን ስለነበር በሩጫ ወደ ሆቴሉ ዘለቀን። እንዴ ረጠብን እኮ አንቺ አልኩ ሳቅ ብዬ። ዝናቡ እንደ አሲድ አቃጠለ ወይስ አነቃ አለች ቁርጥ ባለ ድምጽ። ፈገግታዋ ሳይለያት አሲድ ግራ በተጋባ መልኩ ጠይቋት። አንዳንዴ ነዳድ ያለው ፀሐይ ወይም ዶፍ ዝናብ ከድርጊታችን እንድንቆጠብ እንደ እሳት አሊያ እንደ አሲድ ሆኖ ያንገበግበናል። አንዳንዴ ደግሞ ፀሐዩ ደስታ፣ ዝናቡ ደግሞ መነቃቃትን ስሜት ይፈጥርብናል። ትከሻዋን ሰበቅ እያረገች ነገረች። እሺ ራሲ ረዴት አልኩ። በእውነቱ ምላሽ ስላልነበረኝ በጨዋታ ቀየር አረኩት። ሳቃለች። መልሱ ላንተ ትቼዋለሁ። ጥላኝ ወደ ውስጥ ዘለቀች። ከላይ ያደረገችውን ኮት ወለቅ አረገችው። ቀይ ቆዳዋ ታየኝ። ምራቄን ሳላስበው ዋጥ አድርጌ ከኋላ ከተላልኩኝ። ወደ ባሩ ነበር ያቀና ነው። ቀደም ብሎ ሳንዱሽ ቢጤ ስለቀማመስን ምግብ ነገር አላሰኘኝም ነበር። ከጠጣው በጣም ቆይቻለሁ። ዘመናት የሆኑ ያክል ነው። እባክህን ጂን አልኩ። ኢዚ ቦይ አለች። እሺ ላንቺስ አላስተናጋጁ። መጀመሪያ እዛ ባለጌ ወንበር ላይ እንቀመጥ አለች። ጣቷን ወደ ወንበሩ ቀስራ እኔም ምሽቴን ገልጬ ተከተልኳት። ወደዛ እንዳመራን ወንበር ሳብ አድርጌ እንድትቀመጥ ጋበዝኳት። ባለጌ ወንበር ከትከት ብላ ሳቀች። እኔ እንደ ነገሩ አብሬት ፈገግ አልኩ። ለኔ ኮክቴል አምጣልኝ አለች አስተናጋጁ ሽታውን ገልጾ ከነፈ። ስሙን ያሳቀሽ አንተ አልሳክም አለች ጥያቄን በጥያቄ የሚያስደስታት ትመስላለች። ባለጌ ወንበር ጠበቅ አድርጋ ፍቃድ የሚሰጥ መቀመጫ ስለሚመስለኝ ያስቀኛል። ማለት ያልተፈቀደ ነገር ለማድረግ ፍቃድ የሚሰጥ መቀመጫ ስለሚመስለኝ አለችኝ። በሚስለመለሙ አይኖቿ ሳቋን ገታ አርጋ ተመለከተችኝ። እኔም ልቤ በፍጥነት መምታት ጀመረ። መጠጡ ወዲያው ከፊታችን ዱቅ አለ። አንስቼ ተጎነጨሁት። እንደ ውሃን ሾቆሾቁት። አሪሹር የመጀመሪያ አይደለም ሳቅ ያለች ከራሷ ስትሮበሪ ኮክቴል ቀመስ አርጋ ጠይቀችኝ። መጠጥ ከቀመስ ቆይቻለሁ ለዛ ነው አልኩ። ጭንቅላቴን ጭው ወዚ ያረገኝ ተሰማኝ። ለምን አለች። አቀማመጧና ሁኔታዋ ልክ ወንጀለኛ እንደሚመረምር ሰው ነበር። እድሉ ስላልነበረኝ ስለመጠጥ እንኳን ማስብበት ጊዜውም ስላልነበረኝ አልኩ ትንሽ ተከዝ እንደማለት ብዬ። ነገሮች ከመግብራቸው የተነሳ መጠጥጥቼ እንኳን ጭንቀቴ እንዳላጠፋ አቅም ሁሉ አልነበረኝ። እንቅልፍ እንደ ምግብ የሚርበኝ ሰው ብቻ ነበር ወንኩት አልኩ በትውስታ ወደ እነዛ ከባድ ጊዜያቶች መለሳለሁ።
እነዛን ጊዜያቶች አሁን ያለፍካቸው ይመስል ጠየቀች። አሰብ አደረኩ። አዎ አልኩ። እውነትም ልክ አልነበረም ጭንቅላቴ ሲደነዝዝ ታወቀኝ። ሆኖም ደስ የሚል ስሜት ነበረው መጠጡ። አጠጣጤ ታመመብኝ አልኩኝ። ሰው አሁን ላይ ቆሞ እንደ አዲስ መሄድ ይችላል፣ ጤናማ ሆኗል። ዳግም የሚያሳስበን መጥፎ ጊዜ አልፏል አልኩ። አይኔ ፍዝዝ አድርጌ ብርጭቆ ላይ አሳረፍኩ። ታዲያ ከዛ ሰው ጋር የደስደስ ለምን አታከብረውም? ለአመታት ናፈከው መጠጥ ለመዝናናት ለመተንፈስ የፈለከው ነገር ከዛ ሰው ጋር ለምን አታደርገውም አለች። ያልጠበቅኩት ጥያቄ ነበር። ቀና ብዬ ተመለከትኳት። ምክንያቱም ለዛ ሰው ህይወት እንደማሽናት በቃ ካልኩሌት ተደርጎ ቀለም ተሞልቶለት የሚሰራ ማሽን አልኩ። ፊቴ ላይ ያለውን የዱካክ ስሜት ለማላቀቅ ፊቴን በእጄ አሸት ታደረኩ። እባክህ ጨምርልኝ እስኪ አልኩ ብርጭቆዬን ከፍ አድርጌ። ምክንያቱም ያ ሰው እንደፈለከው ስላልሆነልኝ ነው በድጋሚ ጠይቀች። አልኩ። ቀይ ልቤ እስቲ ጓብለጨለጨብኝ። ሳማት አለኝ። ቀረብላት ፈለኩ። ሆኖም የሚያባራ ነገር አይኔ ላይ አንጸባረቀብኝ። ምንድነው አልኩ። ለራሴም ሰከርኩ እንዴ ስል ጠየቅኩ። በረዲት ብርጭቆስ የተመለከትኩት የጣት ቀለበቴን ነበር። ደንገጥ ብዬ ጣቴን አየሁት። የጋብቻ ቀለበቴ እጄ ላይ እንደነበር ነው። ምን ነው አቤል ሳቅ ብላ ከመጠጧ ጉንጨት እያለች ጠየቀችኝ። ምንም አልኳት። የሆነ ነገር ግን አስደንግጦኛል። እንዴ እሺ አንዴ ጠብቀኝ አለች። እጇን ወደ ቦርሷ ሰደደች። ምን ልታወጣ ነው አልኩ። እስከዛው ጣቴ ላይ ያለውን ቀለበቴን ለማወቅ ታገልኩ። ሆኖም አቅም ከዳኝ። እጄ አልታዘዝልህ አለኝ። ከቦርሷ አንጸባራቂ እንቁ የሚመስል ፈርጥ ያለው የሴት ቀለበት ወጣ አድርጋ ወደ እጇ ጠለቅ አረገች። ልቤ ክዋለ። ድርጊቷን አፌ እንደከፈትኩ መመልከቴን ቀጠልኩ። የማፈቅረው ሰው ፕሮሰስ ካረገልኝ ገና 5 ወራችን ነው አለች። የኤንጌጅመንት ቀለበቷን ከፍ አድርጋ እየሳቀች። እና አልኩ። ጥያቄ ምን መሆን ነበረበት? አንቺስ እዚህ ምን ትሰሪያለሽ ነበር መሆን የነበረበት። እንጃ ለራሴም አላወኩም። እኔስ ምን አደርጋለሁ እዚህ ቦታ ባለትዳሩ ሰውዬ ስለራሴን ጠየቅኩ። እሺ ወሬን ቀጥልልኝ አለች። ምንም እንዳልተፈጠረ። እኔ ድንጋጤ ያለቀቀኝም ነበር። ከመጠጤ ጎንጨት አልኩ። ምኑን ልቀጥልልሽ? ግራ ተጋባው። ባለቤት ናት አይደል የታመመብኝ ሰው? ፈገግ ብላ ጠይቀችኝ። የሆነ ውስጤን መርመራ ያወቀች ያክል መስሎ ተሰማኝ። አዎ ልክ ነሽ። መቼም የእናትና የአባት መታመም ቢሆን ምንም ቢሆን ቢያስጨንቅህ ይሄን ያክል ተተብንበል የሚያስብል ወይ የራስ ወዳድነት ስሜት አይሰጠም ነበር አለች። ራስ ወዳድ ጠየኳት። አዎ ተጎነጨች። ራስ ወዳድነት ለፍቅረኛ ወይም ለትዳር አጋራችን ስንሆን የሰጠነው ወይም ያደረግነው ነገር ያንገበግበናል። ያንን ሰው የከተትንበት ስሜትን ሳንረዳው ቀርተን እነሱን መውቀሱ ይቀለናል። ያ ደግሞ የራስ ወዳድነት ስሜት ነው። አብሮ ከመጋፈጥ ይልቅ መሸሽ ይቀለናል። በተለይ ደግሞ ወንዶች አለች ወደ ኋላ ለጠጥ ብላ። ወንዶች በንዴት ሳቃልኩ። አሁን ወንዶች ያልጣማችሁም የጎረበጣችሁ ነገር ስታገኙ ላፍታ እንኳን ሳታመነቱ ትገሰግሳላችሁ። የገሰገሳችሁበት መንገድ ለጊዜው ስሜታችሁን ህፍረትም ሊሆን ይችላል። ንዴታችሁን ተግ ያረጋላችሁ ይመስላችኋል። ገስገሳችሁ በኋላ ላይ የሴቷ እንባ እንደ ጎርፍ ይጠርጋችኋል። ራሳችሁን ገደል አፋፍ ላይ ታገኙታላችሁ። ያንን ሰው ለመጉዳት ሳትነሱ ሳትጠሉት የነበረው ድም ሳይቀር ፊቱን ለማዞር ይከደድባችኋል። እንግዲህ እቺ ናት የእናንተ ዓለም። እኔ አልችልም።
this is better ያላችሁ የምትመጻደቁበት ዓለም በእጃችሁ መዳፍ እንዳልሆነሽ በስተመጨረሻ ታሳያችኋለች አለች። ሁኔታዋ ቀደም ብሎ የነበረው አይደለም። ማራኪነትን የተላበሰም አልነበረም። የሆነ ክፋትም አስፈሪነትም ይነበበት ነበር። እሺ አንቺስ ምን ሰራልሽ እዚህ ቦታ አልኳት የግዴን ቃላቶችን ከአፌ ጎትቼ እየወጣሁ የኔ መገኘት ምን ጨነቀ አለች ፈገግ ብላ። ከኔ መገኘት ይልቅ ያንተ መከተል ልጠይቅ አለች ሴትዮ። ከኔ ጋር ጨዋታን ያዝነው ልተሰማኝ። አንተ ልጠይቅ እስኪ ምን ይሆንክ ነው አቤል? ወደኔ ቀረብ አለች። አብረይ ለማደር ፍላጎት አለ? ፍላጎት ምንድነው? ይበልጥ ቀረብ አለች። ሰውነቷ ይበልጥ ግልብጥ ብሎ ታየኝ። ቀላቷ ያሳስታል። ጠይም ውብ ገላዋን ትተ የኔን ቀይ ገላ ተመኘ። በጡቶቿ መሃል የተጋደመውን ጠባሷን ላለመመልከት ተጠይፈ የኔን አንጸባራቂ ጡቶችን መጨበጥ አሰኘ። ልትነካቸው ልትስማቸው ጓጓ። እግሬን ጭኖቼን ለመዳበስ አሻ እጆቼን ወደ እርሷ ሳብ አረገቻቸው። ልቤ ፈልጓል። ውስጤ ደግሞ መልሶ አይሆንም ይለኛል። ጭኔን እየዳበስክ በጭኖቼ ስር ቦሸቅ ፈለክ። የሚስትህን ምስኪን ድምጽተ የኔን ስም እየጠራ የሚቃጠት ድምጽን መስማት አሰኘ። ይሄን ባደርክ እዚህ ደረጃ ብንደርስ በኔ በፍጥነት በመታው ልብ ውስጥ የሚስትን የልብ ትርታ ያደክማል። ቀስ በቀስ መምታቱን ያቆማል። እሺ በጆሮዬ ስር ማሾካሾቋን ቀጠለች። ላባ ጠመቀኝ። ሰውነቴ ተስለፈለፈ። ከንፈሬ ተርበተበተ። በቃሽ ጮህ። እጄ ላይ ያለው ብርጭቆ ሲሰበር ብድን አልኩ። ሰመመን ነበር። ልቤን ያስኩ። ሰውነቴ በላብ ተጠምቋል። ልክ እንደ ሬሳ እጆቼ ተዘርግተዋል። ባዬ ኩል ልብሎ ወረደ። አጠገቤ ያለው ውሃ ያዘው ብርጭቆ ስወራጭ መሰበሩን አስተዋልኩ። ተነስቼ ማተብኩ። አንዳች ስሜት ቅፍፍ አለኝ። አደይ አልኩ በለውሳስ ድምጽ። ጉሮሮዬን ጠራርጌ በግድ ጮክ ብዬ ተጣራው። ኃይለኛ የመብረቅ ድምጽ ይበልጥ አስደነገጠኝ። በመስታወቱ አሻግሬ ተመለከትኩ። ኃይለኛ ዶፍ ዝናብ ነበር እየዘነበ ያለው። አደይ አልኩ በድጋሚ። ለብሳ ወጣችሁ ስስ ልብስ ተወሳለኝ። ለመጨረሻ ጊዜ አየዋት እያነባች ነበር። ውስጥ ያልቻለም ጭንቅንቅ ብዬ ካልጋዬ ላይ ተነሳው። ባዶ እግሬን ነበርኩ። ለመሮጥ ቃጣው። ምን እንደማደርግ ሁሉ አላውቅም ነበር። በሩ ተከፈተ። አደይ ወደ ውስጥ ዘለቀች። ከጥቁር እስከ እግር ጥፍሯ ድረስ በስብሳለች። ደነገጥኩ። እየተንቀጠቀጠች ነበር። ሄጄ ጥምጥም አልኩባት። ተንሰቅስቄ ያለቀስኩ። አቤላ ምን ነው አለች። ቅርበኝ ይቅርበኝ አልኳት። ሳልሄድባት ሄድኩባት መሰለኝ። ሳልዘሙትባት በህልሜ ብቻ የተመኘሁባት ገላፊትና አመንሳሪ ያደረገኝ። እንባይ መቆጣጠር አልቻልኩም ነበር። ደናንሽ ግን አልካቅፌ መለስ አድርጌ ተመለከትኳት። አዎ አቤልዬ እጇን ወደኔ ሰደድ አድርጋ እንባይን አበሰችልኝ። ምን ሆንክብኝ? አስቀይምሻለሁ ይቅርበኝ። ሁለተኛ የለመደኝም አልኩ። እንደ እናት አባት ሆነ አብረኝ ተፈትናል። ቢደክሜ ቢታክታል አዝንብህም። ሆኖም ግን አውራኝ እንዲሆኛለሁ እንዴ ተሰምቶኛል በላይ ንገረኝ። እኔም በተለይ ላክም አለችኝ። ቃላቶቿ ከምንም በላይ ልቤን አረጋጉት። ወደ ቀፌ አስጠግቼ ይበልጥ በቃ አድርጌ አቀፍኳት። ቀደም ብሎ ስሜት ገፍቶኝ ነበር። አሁን ግን ሰመመን ውስጥ ገባው። በሰመመን ውስጥ ተማርኩ፣ ተቀጣው።
የአይኔን ብሌን ብርሃኔን ላጣት የምችልበትን ቅጽበት ተመለከቱ። ረዲትን አላውቃትም፣ ሆኖም ግን ለኔ ባለውለታዬ ነበረች። ከቅዠቴና ካጉል ምኞት ያነቃችኝ ትዕንግርት ነበረች።